ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ጋይስ ዓለም ዋንጫ ሊጀምር 3 ቀን ነው የሚቀረው። እናንተ የማን ደጋፊ እንደሆናችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ኦልሬዲ ዲሳይድ ያደረኩኝ ሰው ነኝ። ገብቷችኋል? የክርስቲያኖ ሮናልዶ ነኝ። ሮናልዶ አንድ ወርልድ ካፕ ዲዘርቭ አያደርግም የምትሉኝ ከሆነ በጣም ክፉ ናችሁ ማለት ነው። ለእግር ኳስ በጣም ክፉ ናችሁ። ስለዚህ እናንተ የምትደግፉት ቲምና ማለት ነው ማን ከዛ በኋላ ደግሞ ሁለተኛ ቲማችሁ ማን እንደሆነ ታስቀምጡልኛላችሁ ማለት ነው። አሁን ልግባላችሁ። ፖርቹጋል በስትክክል ዘንድሮ ትልቅ እድል እንዳላት ማስበው ማለት ነው። ይላችሁ ለመስራት ብሩኖ ፈርናንዴዝ አለ የፕሪሚየር ሊግ ያመቱ ምርጥ ተጫዋች ገብቷል። አሁን ለፖርቹጋል ሲሆን ከብሩኖ ጋር ነኝ። ብሩኖ ይሄ ገብቷል። ኤል ማግኒፊኮ ከዛ በኋላ ቪቲኒያ አለ። ቪቲኒያ ደግሞ ማለት ነው የዓለም ምርጡ መሃል ተጫዋች ነው በዚህ ሰዓት ላይ ሴንተር ሚድፊልድ ማንም አያክለው ማንም። ከዛ በኋላ ጆን ኤቬዝ አለ ከጎኑ። እነዚህ ሶስቱ ጤነኛ አይደሉም። በቃ ምንም ጤነኛ አይደሉም። ማንም የሚያስቆማቸው አይመስለኝም። ገብቷችኋል አይደል? ስለዚህ ለነሱ ስልና ከዛ ከፊት ለፊት ደግሞ ክርስቲያኖ ሮናልዶ አለ። ገብታችኋል? ለሮናልዶ ስል እናንተ ደግሞ ለማን እንደሆነ ኮመንት ላይ አስወቁኝ። ሰበር ዜና ጁሪያን ቲምበር ከ2026 ዓለም ዋንጫ ውጪ እንደሆነ ታውቋል። ኔዘርላንድ እግር ኳስ ፌዴሬሽን እንዳሳወቀው ከሆነ ጁሪያን ቲምበር ከደረሰበት የብሽሽት ጉዳት ሙሉ ለሙሉ እንዳላገገመና ምርመራዎችም ከተደረጉለት በኋላ በዚህኛው ዓለም ዋንጫ እንዳይሳተፍ እንደተወሰነ የኔዘርላንድ እግር ኳስ ፌዴሬሽን አሳውቋል። ጁሪያን ቲምበርም ኔዘርላንድ ከኡዝቤኪስታን ከምታደርገው የወዳጅነት ጨዋታ በኋላ የኔዘርላንድ ካምፕን ለቆ ወደ ለንደን እንደሚመለስ ተናግረዋል። እንግዲህ የመድፉ ቤተሰቦች ጁሪያን ቲምበርን በቀጣዩ ዓለም ዋንጫ እንመለከተው ማለት ነው። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። አሁን ከመሸ እጅግ በጣም አሳዛኝ ልብ የሚሰብር ዜና ተሰምቷል። ጁሪያን ቲምበር ከ2026ቱ የዓለም ዋንጫ ውጪ ሆኗል። ጉዳቱ አገረሸበት ማለት ነው። ቲምበር አልቻለም። እንግዲህ ከኔዘርላንድ ብሔራዊ ቡድን ስብስብ ውጪ ሆኗል ማለት ነው። የቲምበር ጉዳይ እጅግ በጣም አሳሳቢ ነው ወገን። የሚገርም ነው ጀማ። ማንቸስተር ዩናይትድ በዚህ ሰዓት ላይ ክርስቲያኖ ሜሮንን ለማስፈረም ተፍ እያለ እንዳለ መረጃዎችን ተመልክቻለሁ። ምሽት ላይ ሲወጡ እንደነበሩት ዜና ከሆነ ማለት ነው የጁቬንቱስ ተጫዋች ክርስቲያኖ ሜሮንን ማንቸስተር ዩናይትድ ሊያስፈርመው እንደሚፈልጉ በስፋት እየተነገረ ይገኛል። ሌላው ደግሞ በስፋት እየተነገረ የሚገኘው ማርከስ ኩከረሜላን ማለት ነው የሱን ዝውውር እንግዲህ ማንቸስተር ዩናይትድ እጅጉን እያፋጠነው ነው የሚሉት ዜናዎች እየተበራከቱ ይገኛል። ነገር ግን አንዳንድ መረጃዎች እንደሚያመለክቱት ከሆነ የውሸት ነው የሚሉት ዜናዎችም እየበዙ ይገኛል። በዚህ ሳለ ዌስትሃሞች ማለት የማቴዎስን ዝውውር እንግዲህ ለማስገን ሲሉ ማለት ነው 85 ሚሊዮን ፓውንድ እየጠየቁ ይገኛል ማለት ነው። የማቴዎስ ዋጋ ወደ 85 ሚሊዮን ፓውንድ አድጓል። ጀማ አዲስ ነገር ዜና ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ምንድነው የሰማነው ፋሚሊ? ክለባችን ማንቸስተር ዩናይትድ ክርስቲያን ሮሜሮን ለማስፈረም ኦፊሻሊ ኦፈር ለማቅረብ እየተዘጋጀ ይገኛል። በቅርብ ቀን ጠብቁን ፋሚሊ። ይሄ ተጫዋች ፈረመ ማለት እጅግ በጣም የሚጠቅመን ፕሪሚየር ሊጉን የለመደ ምርጥ ተከላካይ ከሚኮዬ እሷን ለኛ ሰጠሽን ማለት ከጠስሽ ላይ ወርቅ አውልቀሽ እንደሰጠሽ ቁጠሪው ፓፓ። ምን አይነት ደስ የሚል ዜና ነው ፋሚሊ። ያሳካልን እንጠብቃለን። እንግዲህ ጥሩ ነገር እየተማን ነው። አረ ማንቺ ወደ እኔ ዞርሽ ብለሽ ክርስቲያን ሮሜሮ ችግር የለውም ወይ ይልሻለሁ እንዳታስቢ። ግን 100 ሚሊዮን ቁጭ ታረጋለሽ ብራዘር። 100 ሚሊዮን ቁጭ ካረግሽ ወይ ይልሻለሁ። ቫን ሄከንን 7 ተጠይቄያለሁ። ለቫን ሄከን 7 ቀጠየኩኝ። ሮሜሮን 100 ምንም ምርር የለም 100 ትሰጭኛለሽ እሰጥሻለሁ። ካልሆነ ግን ዝር እንዳትይ ዝር ማለት ነው። እንደውም ከፈለግኩኝ ለፕሪሚየር ሊግ ክለቦች አልሸጥም ወደ አትሌቲኮ ሸኘዋለሁ። 100 ሚሊዮን ይዘህ ማመጣ ክለብ ካለ ማለት ነው 100 ይዘና ይሰጣል። አለቀ። ላለፉት አመታት ፕሪሚየር ሊግ እና ሻምፒዮንስ ሊግ ሲያልቅ ያው የከፋን እንደነበር ታስታውሳላችሁ። በአሁኑ ግን የዓለም ዋንጫችን ጀምሮላል ማለት ነው። እስቲ የዓለም ዋንጫ የማደጋፊ እንደሆናችሁ ንገሩኝ። እኔ የብራዚል ደጋፊ ነኝ እና እስቲ ኮሜንት ላይ የገባችሁ ደጋፊ እንደሆናችሁ ወይ ደግሞ ማን እንዲበላ እንደምትፈልጉ ምናምን ጻፉልኝ። የብራዚል ደጋፊ ነኝ፣ ግን ብራዚል የማይበላ ከሆነ ፖርቹጋል እንዲበላ ነው የምፈልገው። ኦብቪየስሊ ያው የሜሲ ፋንቦ ግን ትንሽ አንዳንዴ ቪዛ ነው ይሆናል ነው። ጻፉልኝ ብቻ ኮሜንት ላይ እና ወዳችኋለሁ። አይደብረንም። በአሁኑ ኦሊሴ አልተቻለም። አስደናቂ ግብ ነበር ትናንትና ማስቆጠር የቻለው። በመልበሻ ክፍሉ ውስጥ ነበር ጨዋታው ከመጀመሩ አስቀድሞ ደረቱ ላይ ቪክስ ሲቀባ ተስተዋለው። ሪያን ቼርኪም ይህንን ነገር ተገርሞ ሲመለከት ነበር። አየርላንድን ትናንትና ፈረንሳይ 3-1 ባሸነፈችበት ጨዋታ ላይ
ኦሊሴ 3ቱንም ግቦች እሱ ነበር ያስቆጠረው። ሃትሪክ የሰራበትን 3ኛ ግብ ግን ከረዥም ርቀት በአስደናቂ ሁኔታ ያስቆጠረበት መንገድ ብዙዎችን አስገርሟል። ምንድነው ሰሞኑን ገባ ላለው ኮሜንት ምናምን ላይ ፖርቹጋል እንድትበላ አንፈልግም ወርልድ ካፕ ማይብለው አርጀንቲና ራሱ ባለፈው በላቻ። በቃ የሜሲና የሮናልዶ ኬሪየር ማማር አለበት። ገብቷል። የሜሲ ኦልሬዲ አለ ያማረ ነው። የሮናልዶ የሚቀረው ነገር ይሄን ያሳካና በቃ እግር ኳስ ከዛ በኋላ ቢቆምም ገብቷል። ምን ማለት ነው? ፖርቹጋል እንድትበላ አልፈልግም ማለት ጤነኛ ነህ እንዴ? ፍራንስና ፖርቹጋል ማይብላ ብትባል ፍራንስ ልትን ነው ወይ? ይሄ ጤነኛ አትመስሉኝም እንደዚህ የምትሉ ሰዎች። ግን የምሬ ነው። ኬሪየር ማማር አለበት። ሲጀምር ቲሙ የመሳካት አቅም አሉ ብዬ በደንብ እጠብቃለሁ። እነ ብሩኖ አሪፍ ሲዝን ነው ያሳለፉት። ብሩኖ ተው፣ ቪቲኒያም ተው፣ ሚድፊልዱ አልነዘር ሌቭል ነው። ኔቬስ ምናምን ፊት ለፊቱም ራሱ አጥቂው አለ። አባቴ ምንም ያሳስብ ነገር የለም። ለምንድን ነው የማያሳኩት? ያሳኩታል። ደግሞ የዚህ ማሊያ ግሬሱ አባቴ እንዴት አባቱ እንደሚያምር እኮ። እንደዚህ አይነት ማሊያዎች የምትፈልጉ የፖርቹጋልም የሌላ ሀገርም እታች ነው ማስቀምጥላችሁ አካውንት ኤቢ ስፖርትስ ዌር ማግኘት ትችላላችሁ። ማለት የፈለጋችሁትን ማሊያ አንድ ሰው ፖርቹጋል ስትበላ ማየት አልፈልግም እንዳልሰማ። የሴኔጋል ብሔራዊ ቡድን አሜሪካ ሲገባ ምን ገጠመው? ሜክሲኮ እንዳደረገችው ደማቅ አቀባበል ሲጠበቅ በተቃራኒው የሆነ እጅግ አስገራሚ ነገር ተፈጥሯል። ለዓለም ዋንጫው ጨዋታ ወደ አሜሪካ ያቀናው የሴኔጋል ብሔራዊ ቡድን አውሮፕላን ማረፊያ ሲደርስ እጅግ ከባድ ፍተሻ ተደርጎበታል። እያንዳንዱ የሴኔጋል ተጫዋችና የልዑካን ቡድን አባላት በጥብቅና በደህንነት ፍተሻ ውስጥ እንዲያልፉ የተደረገ ሲሆን ይህም በስፖርቱ ዓለም ላይ ትልቅ መነጋገሪያ ሆኗል። ለታዋቂ ተጫዋቾች እንዲህ አይነት ጥብቅ ፍተሻ መደረጉ ተገቢ ነው ወይስ የአፍሪካ ቡድን በመሆኑ የተደረገው? የእናንተ አስተያየት ምንድን ነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ክርስቲያኖ የቡድን አጋሮቹ ላይ መሃል ጣቱን ሲያወጣ ነበር የተስተዋለው። ፎሎ ማድረግ እንዳይረሳ። ሴሊን የተሰኘችው የማህበራዊ ሚዲያ ተጽዕኖ ፈጣሪ በዩቲዩብ ላይ ከ20 ስፒድ በላይ ሰብስክራይበር ነው ያላት። ክርስቲያኖ ግን ሰላም ሲላት ስሜታዊ ሆና ስታነባ ነበር የተስተዋለችው። በፖርቹጋል ልምምድ ላይ ክርስቲያኖ አንድ ያልጠበቀ ነገር ነበር ያደረገው። ትሪንካኦና ዳሎት ጋር በመሄድ ነበር መሃል ጣቱን ሲያወጣባቸው እየተስተዋለው። ይህም ድርጊቱ በከፍተኛ ሁኔታ መነጋገሪያ ሆኗል። የዚህን የባንዳ መጨረሻ ሰማችሁ ወይ ወገን? ሮቨን ቫን ፐርሲ ከዚህ በፊት አርሰናል በሚኬል አርቴታ ስር የሊጉን ዋንጫ በታሪክ ነው የማያሳካው ብሎ ፎገረን እና እኛም ከ22 ዓመት በኋላ የምንፈልገውን የሊጉን ዋንጫ አነሳን። ይኸው ፌኖርድ ትናንትና አንተ ወድዛ ጡርዛት ወድዛ አንጓር ምናምን ብሎ አበረሩት። ሀቢቢ ካርማ ይልሃል። የዘራኸውን ነው የምታጭደው። አርስዬን የነካ የለውም በረካ ባል። እንደዚህ እንደ ሰው መወደው የለኝም ነበር ሀቢቢ። ዲስማን ሳሚር ናስሪ በቅርቡ ፋብሪጋስ ስብር ያደረጉኝ። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ፣ ሞርጋን ጊብስ ዋይት ወደ አርሰናል፣ ኤሊየት አንደርሰን ወደ ማንቸስተር ሲቲ፣ ዳርዊን ኑኔዝ በድጋሚ ወደ ሊቨርፑል፣ ማርኮ ኩሪያ ወደ ማንቸስተር ዩናይትድ እንደዚሁም ደግሞ ሁሊያን አልቫሬዝን ሌሎችንም ተጫዋቾች አካትቼ በዛሬው ዕለት በእነዚህ ተጫዋቾች ዙሪያ የተሰሙ አዳዲስና ሰበር የዝውውር መረጃዎችን ይዤላችሁ መጥቻለሁ። መረጃውን ማቀርብላችሁ ነው ፍሬፓኔን። ቪዲዮውን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻ አብራችሁ እንድትከታተሉ ጋብዛለሁ። በቅድሚያም ከዳርዊን ኑኔዝ መረጃ ስንጀምር የቀድሞ የሊቨርፑሎቹ የአሁኑ ደግሞ የአልሂላሉ አጥቂ ዳርዊን ኑኔዝ ወደ ቀድሞ ክለብ ወደ ሊቨርፑል ሊመለስ እንደሚችል መረጃዎች እየጠቆሙ ይገኛሉ። በዛሬው ዕለት በወጡ መረጃዎች መሰረት ዳርዊን ኑኔዝ ከሳውዲው ክለብ ከአልሂላል ጋር ኮንትራቱን ለማቋረጥ ከስምምነት ላይ ደርሷል። ወደ አውሮፓ መመለስ ይፈልጋል። በተለይም ደግሞ የቀድሞ ክለቡ ሊቨርፑል አሁን ላይ ፈላጊ ሆኖ ብቅ ብሏል። የሊቨርፑሎቹ አዲሱ አለቃ አንዶኒ ኢራዮላም የዚህ ተጫዋች አድናቂ መሆናቸውን የተሰማው ምናልባትም ዳርዊን ኑኔዝ ወደ ቀድሞ ክለብ ወደ ሊቨርፑል ሊመለስ እንደሚችል መረጃዎች ጠቁመዋል። በቀጣይ የምንመለከተው የማርኮ ኩሪያ መረጃ ይሆናል። ከዚህ ቀደም ከቼልሲ ሊለቅ እንደሆነ የተሰማው ማርኮ ኩሪያ ከዚህ በፊት ከባርሴሎና እንደዚሁም ከሪያል ማድሪድ አለፍ ሲልም ከአትሌቲኮ ማድሪድ ጋር ስሙ በስፋት ሲገናኝ ነበረ። በርከት ያሉ የአውሮፓ ክለቦች የዚህ ግራ ተመላላሽ አድናቂ ቢሆኑም አሁን ደግሞ የዚህ ተጫዋች ፈላጊ ሆኖ ብቅ ያሉት ማንቸስተር ዩናይትዶች ለረጅም ጊዜ ግራ ተመላላሽ ምትክ አድርገው ማስፈረም እንደሚፈልጉ መረጃዎች አመላክተዋል። ባለፉት ሳምንታት ስሙ በስፋት ከአርሰናል ከፒኤስጂ እና ከባርሴሎና ጋር ተያይዞ የቆየው አርጀንቲናዊ አጥቂ ሁሊያን አልቫሬዝ በዛሬው ዕለት ደግሞ የስካይ ስፖርቱ ጋዜጠኛ ፓትሪክ በርገር እንደገለጸው ከሆነ ለፍሎሬንቲኖ ፔሬዝ አዲሱ የ150 ሚሊዮን ዩሮ ፈራሚ ይሄ ተጫዋች እንደሚሆን
እንደሚሆን ገልጿል። ባለፉት ሳምንታት ምንም እንኳን ስሙ በተለይም ከባርሴሎና ጋር ተያይዞ ሲነሳ የቆየው ሁሊያን አልቫሬዝ አዲሱ የሪያል ማድሪድ ሱፐርስታር ፈራሚ ሊሆን ይችላል በማለት የስካይ ስፖርቱ ጋዜጠኛ በዛሬው ዕለት አጋርቶናል። የእንግሊዛዊ አማካይ ሁነኛ ፈላጊዎች እንደሆኑ የሚነገርላቸው ማንቸስተር ሲቲዎች ባሳለፍነው ሳምንት ካቀረቡት የዝውውር ጥያቄ በተሻለ ደግሞ ለክለቡ ኖቲንግሃም ፎረስት አዲስ የዝውውር ጥያቄ እንዳቀረቡ እየተሰማ ይገኛል። ይህ የዝውውር ጥያቄ ካሳለፍነው ሳምንት ተገምቶ የነበረው የ100 ሚሊዮን ፓውንድ በላይ የዝውውር ሂሳብ እንዳቀረቡ ነው እየተነገረ የሚገኘው። ይህ ተጫዋች ማረፊያው ማንቸስተር ሲቲ እንደሚሆን በስፋት እየተነገረ ይገኛል። ከበርካታ አማካዮች ጋር ስማቸው እየተያዘ የሚገኘው ማንቸስተር ዩናይትዶች ከኤደርሰን ቀጥሎ ደግሞ የዌስትሃሙን አማካይ ፖርቹጋላዊ ማቲያስ ፈርናንዴዝን ለማስፈረም የመጀመሪያ ጥያቄ ለማቅረብ በዝግጅት ላይ እንደሚገኙና የዌስትሃምን የ80 ሚሊዮን ፓውንድ ጥያቄ እንኳን የሚመለስ ባይሆንም እዛ አካባቢ ላይ የመጀመሪያ ጥያቄያቸውን ሊያቀርቡ እንደተዘጋጁ ተሰምቷል። ተጫዋቹ በርካታ የአውሮፓ ክለቦች እየፈለጉት ቢገኙም የመጀመሪያ ምርጫው ግን ማንቸስተር ዩናይትድ እንደሆነና ከብሩኖ ፈርናንዴዝ ጋር ከሀገሩ ልጅ ጋር አብሮ ለመጫወት ፍላጎት እንዳለው እየተነገረ ይገኛል። ሞርጋን ሮጀርስን ለማስፈረም በስፋት እየተንቀሳቀሱ የሚገኙት መድፈኞቹ አርሰናል ምናልባትም የሱ ፊርማ የማይሳካላቸው ከሆነ ሌላኛውን እንግሊዛዊ 10 ቁጥር ቦታ ተጫዋች ሞርጋን ጊብስ ዋይትን ለማስፈረም ፍላጎት እንዳላቸው በዛሬው ዕለት በስፋት ሲዘገብ ውሏል። ተጫዋቹ መድፈኞቹ አርሰናሎችን ልክ እንደ ሞርጋን ሮጀርስ ሁላ ለመቀላቀል ፈቃደኛ እንደሆኑ መረጃዎች እየጠቆሙ ይገኛሉ። በመጨረሻም የሮቤርቶ ዲዘርቢው ቶተናሞች የማንቸስተር ሲቲውን የክንፍ አጥቂ የሆነው ሳቪኒዮን ለማስፈረም ከመቼውም ጊዜ በላይ ተቃርበዋል። ባሳለፍነው የዝውውር መስኮት በፈረንጆቹ የጃንዋሪ የዝውውር መስኮት ላይ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጾ ነበረ። አሁን ላይ ግን ከተጫዋቹ ጋር በግል ከስምምነት ላይ እንደደረሱና ከክለቡ ማንቸስተር ሲቲ ጋርም ከስምምነት ላይ ለመድረስ መቃረባቸውን ተገልጿል። በዕለቱ የተሰሙ ታማኝነት ያላቸውን የዝውውር መረጃዎች ይዤላቸው የቀረብኩት ፍሬፓ ነበርኩ። በእነዚህ ዝውውሮች ዙሪያ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።